በቃ ብዬ በቃ ከዚህ በፊት ያስወረድሽው እኮ ከዛኛው ነው ከዚህኛው አይደለም። አዎ አዎ ከዚህ አላስወረድኩም። ከዚህ ይሄን ልጅ አረገዝኩኝ። ከዚሁ ድጋሚ መሰለኝ። እሺ ከዚህ ልጅ ከዚህ ሹፌሩ አረገዝኩኝ። ከዛ አርገዤ አልተናገርኩም። በቃ በጣም ደበረኝ ለራሴ። ከዛ አልተናገርኩም። እናቴን ደውዬ ሳማክራት እኔ በቃ ሴት ልጅ አልወድም፣ ከጊዜው አንጻር ከመውልበት ቦታ አንጻር ከማየው ነገር አንጻር ሴት ልጅ አልፈለኩም። ፈጣሪ ቅርብ ላይ የሚሰራው ፈጣሪ ነውና እናቴ ሴት ከሆነች አስወርዳታለሁ፣ ወንድ ከሆነ እወልዳለሁ። እኔ አልፈልግም። እኔ ያለው ህይወት ስላለ እኔ እዚህ ቦታ ላይ ሆኜ ከወለድኩት እንደ ራሴ ማከራ እንድትቀበል አልፈልግም። ወንድ ቢሆን ቢያንስ ይችላል። ስለዚህ ሴት የኔን ህይወት እንድትደግም ከኔ ጋር እንድትንከራተት ስለማልፈልግ እኔ ላስወረደ ነው። ግን ማወቅ አለብኝ ገና የ15 ቀን ነው ተብያለሁ ስላት እናቴ አልቀብርሽም አትቀብርኝም፣ በሬ ላይ እንድትቆሚ አልፈልግም። ሴትን ብትሆን ወንድም ብትሆን ምሰራው እሱ ፈጣሪ ነው፣ አንቺ አይደለሽም፣ አያገባሽም፣ ውለጅና ሀምጪ አለች። ከዛ እሺ ብዬ ለባሌ ሳልነግረው እሺ ብዬ ከዛ በእርግዝና በቃ ወደ 80 ሺህ ብር አካባቢ ነበረ አስቀምጬ ነበረ በረዳትነት በዛ ጊዜ። ከዛ እሺ ብዬ በቃ ለማን ጫረገኛ አንስቶ ተሸክሞ ጣለኝ ወደ መሬት። ያው የቀልዱ ነው ልፊያ፣ የታክሲ ተራ ልፊያ። ከዛ ወይኔ እርጉዝ ነኝ ብዬ ሳላስብ ጨውኩኝ። እና የወለዱ እናቶች ምናምን ያውቃሉ እርጉዝ እንዴት እንደሚቀመጥ ምናምን። እና እናቶች ምናምን አንቺ ልጅ እርጉዝ ነሽ አላማርሽኝ፣ ምንድነው አቀማመጥሽ ምናምን ይሉኛል። ከዛ በኋላ ኧረ በስመ አብ በለው ምናምን እላቸዋለሁ። ከዛ ሹፌሮችን ሐኪም ቤት ቀጠሮ ምናምን ሲኖረኝ ዋሽቼ አሞኛል እንደዚህ ተብያለሁ፣ ጨጓራ አለብሽ ተብያለሁ ምናምን ብዬ ሐኪም ቤት ቀጠሮ ይሄዳለሁ። ከዛ እስከ 6 ወር ካፖርት ነው የምለብሰው። በዛ ሙቀት በበጋ ነው የምሰራው፣ በሙቀት ወራሱ ካፖርት ለብሳለሁ። ከዛ በቃ ሳላስብ ጨውኩኝ። አንስቶ ስጥለኝ እርጉዝ ነኝ አልኩት። ከዛ ለካ ልክ ነው ተሳፋሪ የሚለው ሹፌር ጠርጥሬሽ ነበረ ምናምን አለ። እና ከዛ አበዱ። ሰፈሩ በሙሉ አወቀ ከኔ ነው ያረገዘችው ብሎ ሰውዬ ዳምን ባለቀሰ መቶ እግሬ ስር ባለ። ከዛ አዎ ምን ይጠበሳ ታውቀውም አላውቅህም፣ በቃ ያንተ ልጅ አይደለም አልሰጠህም፣ አንተ ሰካራም ነህ፣ ለልጅ አላፍተና አትሆንም። እኔ ያሳድጋለሁ ልጅ፣ እኔ ራሴ በቂው ነኝ ለልጅ፣ ስለዚህ እኔ ያሳድጋለሁ አልኩት። ልጁም ደግሞ እናቴ ውለጅ ያለችኝ፣ ልጁም እግዚአብሔር ይመስገን እንደፈለኩት ወንድ ሆነልኝ። ደስ አለኝ ወንድ ሲሆንልኝ ጊዜ። ከዛ በኋላ ያንን ልጅ እሱ ተስተካከለ። የተወሰነ የጸባይ ለውጦች እያመጣ በጣም ሰካራም ነበረ። የአዲስ አበባ የቦሌ ሰፈር ልጅ ነው። በጣም ሰካራም ነበረ። በቤተሰቦቹ ምክንያት ሊይዞት ነው ማኪና ገዝቶለት፣ ከዛ ያ ማኪና ገቢያ ጎደልክ ብሎ ተቀብሎ ሽጦት ተናዶ ነው በቃ ማይሆን ህይወት ውስጥ ገብቶ እንደዛ በቤተሰቡ ተበሳሽቶ ነበረ። ለእኔም ይገባ ልጅ አይደለም ስልሽ የተማረ ነው። የመሃል ቦሌ ሰፈር ልጅ ነው። በዛ ላይ የተማረ እስከ 12 ተምሮ ጨርሶ ውጤት አልፈልግም ብሎ ነው። ከዛ እንደዚህ በዚህ ህይወት የሆነው እንደዛ ነው። እና ከዛ ተስተካከለን። ሹፌሬ ወዲያው 7 ወር ልጭረስ የቤት ኪራይ ከፍዬ ወርዳለሁ፣ ዘይት ገዝቼ ወርዳለሁ፣ ምጥን ገዝቼ ወርዳለሁ እያልኩኝ አንቺ ስትወጪና ስትወርጂ አስወርዶሽ ድጋሚ የሰው ህይወት በእኔ ምክንያት ለምን ይጠፋል አልፈልግም ብሎ ፈርቶ በቃ አገቢም ብሎ በቃ በሽማግሌዎቹ በትልልቅ ሹፌሮቹ በተከበሩ ሰዎች ገስጦኝ በቃ በግድ አስወረደኝ። ወረድኩት። ቤት ውስጥ ቁጭ አልኩኝ። ከዛ በጣም ተቸገርኩኝ። ያ 80 ሺህ ብር ሳስፈጨው የልጅ ልብስ ስል ምን ስል ወደዛ እናቴ ትምጣ እኔ ጋ ብዬ እናቴ ጋር ከሄድኩት ገጠር፣ እኛ ሀገር በጣም ሩቅ ነው፣ ህክምና የለም። ከአዲስ አበባ የሁለት ቀን መንገድ ነው ህክምና፣ ሐኪም ቤት የለም፣ ጤና ጣቢያ በአምቡላንስ የግማሽ ቀን መንገድ ነው። ስለዚህ ልጄ የት ነው የተወለድከው ቢባል እኔ እዚህ ቦታ ነው ብሎ ለነገ በወነ መናገር አለበት የተወለደበትን ቦታ። ስለዚህ አዲስ አበባ ማውለድ አለብኝ። ልራብ ልጠማ አልኩት። ያ 80 ሺህ ብር ምን ስል ቤት ኪራይ ስከፍል ከ6 ወር ጀምሮ እስከ 10 ወር ልጄን ደግሞ በ10 ወር ነው የወለድኩት። እስከ 10 ወር ያ 80 ሺህ ብር አለቀ። ምጥን ሳስፈጭ ለእናቴ ገጠር ስልክ ምን ወር አይደለም 9 ወር ነው የሚወለደው ማሪ፣ 10 ወር አይደለም። አንቺ ስትቆጥሪ ተሳስተሽ ይሆናል እንጂ በ10 ወር ላ እኔ 10 ወር በ8 ቀን ነው የወለድኩት፣ ያውም በኦፕራሲዮን ሚጤ ሳይመጣ ወሬ በትክክል ነው የማውቀውና 10 ወር ከ8 አዎ ይወለዳል። በ11ም በ12ም ይወለዳል። እንደ ቤተሰብሽ እንደ ዘርሽ ነው ይባላል። 10 ወር ከ8 ቀን ከዛ ያው ሚጤ ሳይመጣ በኦፕራሲዮን ነው ያስወለዱኝ።
ልጅሽ ኪሎ ጨምሯል ብሎ ከዛ በኋላ ወለድኩኝ ያንን በኦፕራሲዮ። ከዛ ያ ሹፌሩ የመኪናው ባለቤት የባሌ ጓደኛ ሞቴ። የመኪናው ባለቤት ስሞት ወንድሙ መኪናውን ወሰደበት። ኦኬ ጠይም ቆይ ምንቱ አድርገመ ቆይ አንዴ መዳም ጠራቻት። በ12 ይወለዳል ግን 12 መልኩ ድፍን አመት ነው። አመት ፈጣሪ ያደራን ሲያስፈራ አመት ረተው ሰምቼም አላውቅም። አመት ቆይ የማክሲመም እርግዝና የሚሉት ዶክተሮች 42 ሳምንት ነው። 42 ሳምንት ስንት ወር ነው? ከ42 ሳምንት 42 ሳምንት ካለፈ እሺ አይሉም እነሱ ኦፕሬሽን ያደርጋሉ። ልክ 42 ዊክ ላይ ኦፕሬሽን ያደርጋሉ። 42 ሳምንቷ ሆኖ አንዲት ሴት ምጧ ካልመጣ ኦፕሬሽን ትደረጋለች። ስለዚህ 42 ሳምንት 42 ዊክ ታይም ምንድነው ማድረግ ያለብኝ? 42 ዊክ 10 እኮ ማክሲመም 10 ነው። በቃ ትክክል ናት። እሷ በ10 ወር ነው የወለደችው። 10 ወር እንጂ ከ42 ሳምንት በላይ እርግዝና ኔቨር ኖሮ ማቆየባችሁ እና አለ በጣም ብዙ ሰው አለ። እንዴ እናቴም አንዳንዴ በ11 ወር ነው የምወልደው ትላለች። እና አሁን ከዛ በኋላ እስከ 10 ወር ከ8 ቀን ቆይቼ 10 ወር ላይ 1 ሳምንት እንጨምር እስከዛ ሚጥሽ ካልመጣ በቃ ኦፕራሲዮን እናደርግሻለን ብሎ ቀጠሮ ሰጡኝ። ጳውሎስ አውቶብስ ተራ ነበረ የምከታተለው፣ ምኖረውም እዛ ነበረ። ከዛ በሳምንቱ ሄድኩኝ። ጳውሎስ ማግኘታ ሲጠፋ ሙሉ ጤነኛ ስለሆንሽ አንቺ በጤና ጣቢያም ኦፕራሲዮ ክላስ ካለ ችግር የለውም አሉኝ። ከዛ ከጳውሎስ ፒያሳ ጤና ጣቢያ አዘዋወሩኝ። ከዛ ፒያሳ ሚጥ መርፌ ወጉኝ ካለ ሚጤ ሳይመጣ። ከዛ ሚጥ መርፌ ሲወጉኝ ጠዋት ማክሰኞ ጠዋት የተወጋውን ሮብ ማታ ነው የወለድኩት። ያ ሁሉ ድጋሚ ያ ሚጥ መርፌ ሰዓት አልቆ ሌላ ሚጥ መርፌ ተሰጥቶ በቃ እኔ ልሞት ብዬ በቃ ጮኬ ድምፄ ወፍራም ነው። ረዳት ነበርኩኝ። ያው በቃ ድምፄ በጣም ወፍራም ነው፣ ያስፈራል። ሰው ወንድ ነው የሚልሽ፣ ወንድ ነሽ ነው የሚለኝ ሰው ሁሉ። ጎረምሳው ጣል ነው የሚለኝ። ጾታዬን ሴት መሆን የሚያውቁ ሰዎች አጠገቤ አቅራቢያ ላይ ያሉ ሰዎች ወንድ ውጣል አንተ ጎረምሳው ነው የሚባለው። እና ጮኬ 2 ቀን አምጬ ከዛ መጨረሻ ላይ ዶክተሩ ሲገባ ቀባታውን ከነሱ ይዤ ከዚህ ከአንደኛ ፎቅ እሞታለሁ፣ ወደ ታች ፈጠፈጣለሁ። ወይ አውጣኝ ወይ የምታደርገውን አድርግልኝ፣ ማርፌውን ውሰደው አልኩት። ወደ 4 ነው 5 ግሉኮስ ወስጃለሁ። እኔ ብር እንዳልጠየቅ ደግሞ አለማወቄ ጤና ጣቢያ ለካ ብር የለም ባል የለኝም፣ ጎዳና ነው የሚኖረው፣ ከጎዳና ነው የመጣሁት ብያለሁ። ብር ላለማጠየቅ ብር ስለሌለኝ እጄ ላይ ከጎዳና ነው የመጣሁት፣ ምንም ብር የለኝም አልኩት። ባልሽ የለም ከጎዳና ነው የወለድኩት። የምትኖሩ የት ነው? ሸራ ስር። የት? ከጓደኞች ጋር አብረን ነው የምንተኘው። ቀን እንደብቃለን ሸራችን፣ ማታ ወስደን እንለብሳለን። ኦኬ ያሉ እዛ ጤና ጣቢያ ብር ተሰበሰበልኝ ወደ 5000 ብር። ከዛ የልጅ ልብስ ተሰጣኝ። ከዛ በሁለተኛ ቀኑ ኦፕራሲዮ ተደረኩኝ። ወጣው ስወጣ ምላስ ምልሰው ምቀምሰው የለም ቤቴ። እናቴን አምጥቻታለሁ። በምን ትራንስፖርት ትመለሳለች? 2 ቀን መንገድ ነው። አርባ ምንጭ 1 ቀን መንገድ ነው። ከአርባ ምንጭ የግማሽ ቀን መንገድ ነው። ደግሞ ወደ ገጠራማ እልም ያለ ገጠር። ከዛ በኋላ በቃ በጣም ተቸገርኩኝ። እቺ መጀመሪያ አባቴ ሲሞት ከእናቴ ስር አላፍትና ለመቀነስ አንድ እህቴን አምጥቼ ሰው ቤት የምሰራ ነበረች። የእሷም ደሞዝ የቀን የተማረች 500 ብር ነው በወር የምሰራው። የቀን ጠዋት 2 ሰዓት ሄዳ 9 ሰዓት መታ አዳሩን እስከ 6 ሰዓት ሌሊት የሰው ቤት እንጀራ ጋግራ የሰው ቤት ልብስ አጥባ 2 ህፃናቶቹን ከራሷ ጋር አብራ እያስተማረች እንደ እናት ሆና እየሰራች 500 በወር ይከፈል ነበር። የእሷ ደሞዝ የተጠራቀመውን ወስጄ የበላው እናቴን ትራንስፖርት ልኬ ተበድሬ ምን ብዬ ከዛ እንደምንም ብዬ እሱ ባሌ መኪናውን ተቀማ። ባለቤቱ ሲሞት ወንድሙ መኪናውን ቀምቶ ለሌላ ሰው ሰጠ። ስራ የሚባል አጣ። ሌላ ታክሲ ገገመበት። ድጋሚ የሆነ መኪና 1 ወር ያዘ። ድጋሚ ተቀበሉት። ወሬ ያቃጠራሉ። ድጋሚ 15 ቀን ያዘ። ድጋሚ አጣ። ከዛ አሁን ዛሬ ማጣቱን አይደለም ማየው፣ ነገ ደግሞ ያገኝ ይችላል። ነገ ያገኘህለትና የልጅ አባት ልበለው ዛሬ ስላጣ ሸኝቼ አልኩ። በጣም ራበኝ። እናቴን እንደምንም ብዬ ሸኘኋት። ልጄ ተወልዶ ክርስትና ከምደግስና ግርዛት ከማስገረዘው ብዬ እጄ ላይ ሰው 1000 ብር ሰጥቶኝ፣ አይ
ክርስትናው ባይደገስ ይሻላል። ግዴታ የለብኝም። ግን እግዚአብሔር ነው የሚያውቀው። ክርስትና ለሰው ነው ድግሱ። ግን ግርዛቱ ግድ ነው። ካደገ በኋላ ብዙ ብር ይጠይቀኛል ብዬ ክርስትና ደብቄ ተደብቄ ቃጫና ወስጄ ከአውቶቡስ ተራ አስነሳው። አጠፋሁት። ይዛ ይኸውልሽ በ6 ወር ወረድኩኝ። በ6 ወር ከታክሲ ወርጄ እስከ 10 ወር ድረስ ቤት ውስጥ ቁጭ ብያለሁ። ምን አድርጌ ያጠፋሁት? 10 ሺህ ብር ጀብሎ የሚባል በደረት መገፋ ጋሪ ገዛሁት። እየሰራውን ነበረ ቤት ውስጥ ላለመቀመጥ መርካቶ አዋራ ላይ እሱን እየሰራው ደንቦቹ በየቀኑ እየወሰዱ እያከሰሩኝ ያስቸገሩ። ጋሪው ብቻ ቀራ፣ እቃው እየተሸጠ እቃው እየተወሰደ። ከዛ ድጋሚ ደግሞ እሱን እያልኩኝ በጎን ለእናቴ የምትመጣበት ልካለሁ። ከዛ ደግሞ ቅቤ ቆጮ ምናምን ይዛ እንድትመጣ ብር ልክ ያለው። ከዛ ደግሞ ከተኛውት ብዬ የቤት ኪራይ በአንዴ 4 ወር ነው 5 ወር ከፈልኩኝ። ያ ሁሉ 80 ሺህ ብር 80 ብር ሳይቀር አለቀ፣ አየር ላይ ቀር። ከዛ በኋላ እንደዚህ በጣም ተራብኩኝ። አራስ ቤት በጣም ሆስፒታል ላይ ኦፕራሲዮን ሆኜ ወጥቼ ከዛ ያ ሁሉ እነዚህ ያሉት ሀብታሞቹ የሚደግሱትን ድግስ ምን ይላሉ? ቤቢር ደግሽ ብሎ በ9 ወር እኔ ያዘጋጀሁትን ገንፎ ጎረቤቶቼ ሰብስቦ ግቢ ውስጥ ገንፎ ሰርቶ ድጋሚ ምን ብሎ በቃ ምን ልሁን በቃ የልጅ ጨዋታ ሆነ የኔ ህይወት። ከዛ ድጋሚ ባሌ ስራ አቶ ተንከራተተ። አረቄ ሱሰኛ ነው፣ መጠጣበት ጠጣ። ለሱሱ ማንም ይሰጠዋል፣ አስክሮ ያመጣዋል። ከዛ በቃ ሂድልኝ አልፈልግም፣ ከህይወት ብቻ ዞር በል፣ ልጁን ለእናቴ ወስጄ ወረውራለሁ፣ እኔ ወደ ነበረ ህይወት እመለሳለሁ አልኩት። ከዛ እየተስተካከለ እሱ መጣ። አሁን በሙሉ ንጹህ ሰው ሆኗል። 2018 ላይ አሁን ንጹህ ሰው ሆኖ እኔ ከዛ ከወለድኩት በኋላ ጎረቤቶቼ አንቺ ግማታ ባዶ የወንድ ዕቃ አቅፈሽ ትተኛለች፣ ስራ እንኳን የለውም፣ የልጅሽ ጨርቅ የምታጠቢበት ሳሙና እንኳን ማይገዛልሽ ወንድ ተብዬ ተሰድቤያለሁ። ምግብ የአማሬን ጎረቤቶቼ ሽሮ እንደ ስጋ ሸቶኝ፣ እንደ ስጋ ወጥ ሸቶኝ ሽሮ ሲበሉ አንገቴን ቀና አድርጌ አይቻለሁ። በጣም ተርቤያለሁ አራስ ቤት። ከዛ እንደዛ ልጄን አዝዬ ወስጄ ጥላ ላይ ቦታ እየቀየርኩ አስቀምጬ የሰው ልብስ አጠብ ነበረ። የተከራይቼ የምኖርበት ቤት በር ላይ ስልክ ቁጥሬን ለጥፌ ልብስ አጥባለሁ፣ አሻራ ቆላለሁ፣ ድግስ ወጥ እሰራለሁ ብዬ ለጥፌ ይሄ መርካቶ ስራ በጣም ደንብ ሲያስቸግረኝ፣ ፖሊሶች እየወሰዱ ሲያስቸግሩኝ ከዛ ልጁን ይዤ አጠገብ እያስተኛው እያጠባው ሽሮ ሰርቼ ይዤ ያንን ቤት ኪራይ ራሴን የሚከፍለው እሱ ስራ የለው ከቤተሰቡ ጋር ጸብኖ አትቀብሩኝም ብለዋል ቤተሰቦቹን መኪና ገዝቶ ስለቀሙት። ከዛ ያ ህይወት እንደዛ እያልኩኝ አለፍኩኝ። አሁን ዱባይ የመጣውበት ምክንያት እዛ ተከራይቼ የምኖርበት ቤት 12 ዓመት ዱባይ ሰርታ የሄደችው ልጅ ሂጂና ስሪ፣ እኔ የነበርኩበት ቤት ሰው ፈልጓል እና ሙስሊም ነኝ ብለሽ ሂጂ፣ ከዛ በኋላ ሂጂና ስሪ አሉኝ። እሺ ብዬ መጣው። በነፃ ነው የመጣሁት። ለእሷ ብቻ 25 ሺህ ብር ትከፍያለሽ ሰርተሽ አለችኝ። እሺ ብዬ በነፃ መጣው። ከዛ አገግሜ ያንን ሁሉ አሁን ከመጣው እዚህ 1 ዓመት ሆኖኛል። ያንን ሁሉ መከራ ያንን ሁሉ ስቃይ በጀርባ ልጄን አዝዬ በደረት ደግሞ ጀብሎ ጋሪ የገፋው ሙሉ መርካቶ እየዞርኩ እግሬ እስኪያብጥ ልጄ ጥላሸት ጠቁሮ እስኪመስል ድረስ በፀሐይ ጃንጥላ ለመያዝ እጄ የለኝም። ከፊት ጋር ገፋለሁ፣ ዊልቸር ጋሪ እቃ ሞልቼ ዊልቸሩን ገፋለሁ ከፊት፣ ከኋላ ልጁን አዝያለሁ። ልጁ ሲያለቅስብኝ ሞቆት እርቦት ሲያለቅስ ቆነጥጠዋለሁ፣ እመተዋለሁ፣ በእሊዩም በሱ ላይ ወጣዋለሁ። ባሌ ይወጣል፣ ቁጭ ብሎ ይውልና ይመጣል። ከዛ ባሌ ቆጮ አውርዶ ቆጮን አይበ ከክፍለ ሀገር የሚመጣ አዲስ አበባ አውርዶ 50 ብር ካገኘ ያችን 50 ብር ይሰጠኛል አምጥቶ። በጣም ተቸገሩ። ከኔ ጋር መኖሩን ፈልጓል፣ እኔም ፈልጎኛል፣ ልጁን ይፈልጋል። ግን ጠላትሽ ጥርር ይበል፣ ሴጣን ሊያጠም ከመጣ አንዴ ጥምም ነው ምለው፣ ህይወት ጥምም ነው ምለው። ለምኑ ከጓደኞቹ እባካችሁ ለሚስቴ ዳቦ ልግዛ ብሎ ለምኗቸው 30 ብር ሰጡኝ ብሎ 20 ብር ዳቦ ያመጣልኛል። ያ ሱስ ስለሚያንገበግቦ ሱሱ ስለማያስተኛው አብሾ ነገር አለ። ካልጠጣ በቃ ያመዋል፣ በጣም ያነጫንጫል። ያቺን ሱስ እስኪተው ለማገገም ለመቀነስ 50 ብር ከተሰጠ የ20 ብር ሀራቀ ገዝቶ 30 ብር ዳቦ ያመጣልኛል። 100 ብር ከተሰጠው 80 ብር ሰጥቶ 15 ብር ሀራቀ ያለ 15 ብር ሀራቀ ገዝቶ የ5 ብር ስጋራ ይገዛል። እንደዛ እያለ ቆጮና አይቤ ከማኪና ወጥተው እስኪ የቦሌ ልጅ ማን ነው የፈለገ ድሃ ቢሆን አይቤ ሽታ አይቤ ውሃ ታውቂያለሽ በለው ላይ የወረደ አይቤ ተሸክሞ አውርዶ ማን ነው የቦሌ ልጅ ይቅርና አሁን የሰለጠነ ገጠር ልጅ እንኳን እንደዛ አይሸከምም፣ ይጠየፈዋል። ተሸክሞ አምጥቶ
ፈጣሪ ምስክሬ ነው። ሆቴል ገብቶ ተጋብዞ ከሄደ አሁን ስራ አዲስ ስራ ተቀጥሯል። ድርጅት 2ኛ ዓመቱን ይዟል። ድርጅት ገብቶ 5000 ብር ተቀጥሮ እየሰራ ነው። ያ ድርጅት አብረን ስንኖር ዛሬ ዓመት ገብቶ ግብዣ ድግስ ካለ ሄደው ብስኩት በሶፍት ጠቅሎ ደረት ኪስ ውስጥ ይከታል ለኔ ለማምጣት። አንቺ እዚህ ጎረቤት ሽሮ ያማረሽ አንቺ እኔ እዛ ጋ ቁጭ ብዬ ጥሩ ነገር በልቼ ማምጣቴ ብችል በደንብ አመጣልሽ ነበር። ካሜራ ቢያየው ይዩት ምንም አባታቸው አያመጡም እያለ ብስኩት ነገር ስጋ ጠቅሎ ጥብስ ስጋ ጠቅሎ በሶፍት ደረት ኪስ ላይ አድርጎ ያመጣል። በጣም ምስኪን ነው። እድሜው ከኔ ይበልጣል፣ በጣም ይበልጣል። እና ያ ሁሉ መከራ አልፌ ዛሬ ዱባይ ላይ የሆንኩት እኔ ያ ሁሉ ስቃይ ልጄ ማበላውን አጥቼ ጨርቅ አጥቼ ጨርቅ ዳይፈር አጥቼ በጨርቅ ነው የራሴን ልብስ እየቀደድኩ ነው ማድረግለት። በዛች ቤት ስኖር በዛች ቤት ተከራየሁበት ቤት ስኖር ሸራውን እኔ ነኝ የወጠርኩት ከጣራ ጣራ የለውም ቤቱ። ግማሽ ግርግዳ አለው፣ ግማሹ ኮምፖርሳቶ እንጨት ነው፣ ግማሹ ስስ ኮምፖርሳቶ፣ ግማሹ ግርግዳ ነው። ጣራው ከላይ ጣራው ተቦትጎ አልቆ ሸራ የአይሱዝ የስኖ ትራክ ሸራ ገዝቼ ከመርካቶ ራሴን ወጠሬ ነው በዛ ቤት የምኖሩ። ለዛ ቤት ስንት ብር ነው የሚከፍለው? ትል ነው የሚያመጣው ቤቱ። ለዛ ቤት 2500 ብር ነው የሚከፍለው። ለዛ ቤት የሚከፍለው እርጉዝ ሆኜ ሳቆም ልብስ እያጠብኩኝ እርጉዝ አይደለም ብዬ የለመንኳቸው ሰዎችን ቀለል ቀለል እያለ ያጠብኩኝ ደግሞ ከወለድኩት በኋላ ልጄን አዝዬ ሄጄ እየሰራው ያልሆንኩን ነገር ለሰው እየተላላኩ ልጄን አርግዤ ወልጄ አዝዬ በጀርባ ያላየሁት ስቃይ ሁኔታ ነው ብልሽ የለም። ከዛ ከ13 ከ14 ዓመት እድሜ ጀምሮ እስከ ዛሬ ባለውን ነገር ያላየሁት የለም። እችን 1 ዓመት ዱባይ መጥቼ ፈጣሪ እኔን አሁን እኔ ባለውበት ቦታ ገነት ሁኔቴ ነው ብልሽ ጀነትን አውርሶልኝ እንደምኖር ነው እኔ ማስበው። ራሴን አሁን ባስቀመጥኩበት ቦታ ላይ እንደነ ኃይለ ሥላሴ እኔ ነኝ እንዳሉ እንደ ባለ ሀብቶች ነው የምቆጥረው። ለምን ቢባል ያንን ፋታና ያለፍኩት ሴትዮ እኔ ነገ የተሻለ ፋታና ቢመጣ አያምጣና እቀየራለሁ፣ እለወጣለሁ። ሰው ራሱን ያጠፋል። ሰው አብጃለሁ ይላል፣ ሰው ላብድ ነው ይላል፣ እርዱን ድረሱልኝ ይላል፣ ሰው እንዲህ ተቸግሬያለሁ ይላል። እንደኔ የተቸገረ የለም፣ እንደኔ የተቸገረ የለም። እኔ ሰው ቤት ምግብ ተከልክዬ አልጋ ስር በደራቴ እየተሳብኩ ገብቼ የበላው ሰው ቤት ምግብ ተከልክዬ ጎረቤት ለውሻ የሚያስቀምጡትን በፌስታል እሱን ሄጄ ተደብቄ የበላው ሰው ነኝ። እኔ ሰው ቤት 7 ወር ሰርቼ ፋርሞስ ሰብረሻል አራስ ነኝ ተኝታ የገዛ ልጇ ሰብሮ አይኗ ብሌኗ እያየ አንቺ ነሽ የሰበርሽው ብላ የገዛ ልጇን ፋርሞስ አንደበት የላትም ብላ ከደሞዜ ተቆርጦ ደም ባለ እግዚአብሔር ያልቀስኩ ሰው ነኝ። እኔ ያላየሁት የለም። የተናገርኩት ትንሽ ነው፣ ያልተናገርኩት ስቃይ ይበልጣል። እና ከሞት በብዙ ሽንት ቤት ገባለሁ ብዬ ይሄ ሽንት ቤት ለምንድን ነው ማይናደው ወደታች ብዬ 2 እግሬን ከትቼ ብለው እግሬ ተላልጠው ማይናደ ሆኖ ራሴን ትቼዋለሁ። ከፎቅ ከግርግዳ ወርቃለሁ ብዬ ምንም አልሆንኩ፣ ወደኩ። ከግርግዳ ዘልዬ ድሮ ሰው ቤት እየሰራሁ ከግርግዳ ከቤት ጠረጴዛ ላይ ወንበር ላይ ወንበር ደርድሬ መሞት አለብኝ ብዬ ወደ ጀርባ ወድቄ ምንም አልሆንኩ። ምንም የቆምኩት ግን በአናቴ ለመቆም ነው። በእግሬ ነው የቆምኩት። አትሙት ያለች ነፍስ መቼም አትወጣ። እንዴን ያላየ የለም። ማንም ይፈተናል፣ ሁሉም ሰው ይፈተናል፣ ሁሉም ሰው ይሰቃያል። ግን እኛ ነገ የተሻለ ቀን አለ ካለን እንቀየራለን። ሰዎች ብዙ ጊዜ በቃ ያመራሉ። ብዙ ጊዜ ነገሮችን አንችልም ይላሉ። ማንችለው ስቃይ የለም። እናቴ ምናለች? የግዛ እናቴ ምናለች? ከአንገት በላይ ነው የምትወደኝ። አትወደኝም ሲጀመር። ምናለችኝ? አሳድጋለሁ ብዬ ከልጆቼ ጋር እንደ ልጆቼ ወልጄ ከስሬ ወተሽ የቀረሽው አንቺ ነሽ እንደ ወብ። እኔ እኮ አይደለሁም ያጣውሽ፣ አንቺ ነሽ እኔን ያጣሽኝ ያልፈለግሽኝ አለችኝ። ያንም አልተቀየምኳትም። ለምንድን ነው እኔ ዱርዬ ነበርኩኝ እሷን ፈልጌ ሳገኝ ጊዜ። ከዛ በኋላ ዱርዬ ነው የሆንኩት። ታክሲ ተራ ነው የወጣሁት። 2009 ፈልጊያቸው መጨረሻ ላይ አገኘሁት። 2010 ማመላለስ ጀመርኩኝ አባቴን ከቀበርኩ በኋላ። ከዛ ድጋሚ ሄጄ ከቤተሰቦች ከእህቶች ጋር ተጣልቼ እነሱን ሲደበድባቸው ልጆችን አደብድቢ ከየት መተሻለች? ችግር የለውም እኔ አልወለድሽም፣ አላቀሽም፣ አታቀኝም። እኔ የሚያቀኝም የወለደኝም ለእኔ ብሎ የሞተ አባቴ ነው። ሲጀመር አንቺ አታቀኝም፣ ግን የእናትነት ክብርሽን እሰጥሻለሁ፣ አከብርሻለሁ፣ እወድሻለሁ። ወልጄ አይቻለሁ። 9 ወር እንዳኖርሽኝ ሁላ እኔም 9 ወር አይቻለሁ። ስለዚህ ስሜቱን ህመሙን አውቃለሁ፣ እወድሻለሁ። ከኔ የሚገባኝን ሁሉ አደርግልሻለሁ። ግን ይሄ ሁሉ ስላደረግሽኝ ይህን ስላልሽኝ እወድሻለሁ ማለት አይደለም። አልወድሽም እናቴ።
አልወድሽም፣ የሚገባኝን አደርግልሻለሁ፣ እረዳሻለሁ፣ ወልደሽኛል አውቃለሁ፣ ግን አልወድሽም ብያታለሁ። እናቴን አልወዳትም። እውነቴን ነው የምልሽ። እናት ነች። የፈለገ ቢሆን ልጇን አጠላም። ያን ሰዓት እኔ በጣም ልጆቿን ስለጎዳዋት ተናዳ ይሆን ይችላል። የተናደደ ሰው ብዙ ይናገራል። ተናዳ ይሆን ይችላል። እኔ ግን በጣም ውስጤ ቅም ይዟል። በቃ እስከ ዕለተ ሞቴ በቃ አባቴ እንደሚወደኝና የሞቴ አባቴ እንደሚወደኝና በህይወት ያለች እናቴ እንደማልወዳት ነው የሚገባኝ። ያ ነገር ስለተናገረችኝ እና እግዚአብሔር አምላክ የተሻለ ነገር ይስጠን። ሁላችሁም ፈተና ላይ ያላችሁ ያልፋል። ነገ የተሻለ ቀን ነው። ነገ ሌላ ቀን እላለሁ። ይሄን ይመስላል የኔ ታሪክ። ይሄው ልጄ ፕሮፋይል ላይ ያለው ነው። እና ልጅሽ አሁን ማን እያሳደገው ነው? አሁን ልጄ ያለው እናቴ ጋ ነው። እና የባሌ እናት ለምንድን ነው ልጁን ሳታስተዋውቁን ለምንድን ነው የወሰዳችሁት? ልጁን አምጡትና እንየው ብለው ባለ እየጨቀጨቀኝ ነው። እናትና አባቴ እያሉ ነው። እኔም ደግሞ እናትና አባቱ እንዲታረቁ በጣም ጥረት አድርጌያለሁ። ለእነሱ ያለውን ከሆን ለእኔ አትሆንም። ለእናትና ለአባት እስካልሆንክ ለእኔ አትሆንም። እኔን ከፈለግ ከነሱ ጋር ታረቀ። እኔ ደግሞ አንተ ለነሱ ሳትሆን ከኔ ጋር ሆነ ነገ ሁለተኛ ሶስተኛ ወልደን አብረን እንኖራለን የሚል ሀሳብ የለኝም። ስለዚህ ታረቅ ብዬ በግድ አስገደድኩኝ። በግድ ሂድ ብዬ የገፋፋው ሄዶ እየጠየቃቸው አሁን እንደ ማቅረብ እያለ ነው። ወልጃለሁ ብሎ ስላሳያቸው አሁን ልጁ ማየት እንፈልጋለን፣ ልጁን ሀምጣ እያሉት ነው። ልጄ ከሄደ 1 ዓመት ሆኖታል። እናቴ ጋ ነው። ስልክ ማገኘውም የለኝም። አንዳንድ ጊዜ ደም እንባ ነው ማለት ሰው። ከዛ ያለፍኩበትን ህይወት አስታውስና ይቅር በለኝ ይላሉ ፈጣሪ። የልጅ ናፍቆት ያው የእግር እሳት ሆኖ ያንገበግባል። በቃ የልጅ ናፍቆት ይወልድና ያጣ ከአጠገቡ የራቀ ብቻ ነው የሚያውቀውና በጣም በቃ ውስጤ ቁስል የሚለው በቃ ተሪቤ እንደ ትላንትና ገምቼ የሰው ልብስ እያጠብኩኝ ልጄ ጋር ብሆን ይሻለኝ ነበረ። ምን ቀን ነው የመጣው? ለምንድን ነው የመጣሁት ብዬ ደግሞ በቃ ሳስቦ በቃ ሂጂ ይለኛል። የሆነ ነገር በቃ ተይው ስራውን ይለኛል። ደግሞ ይሄ በነፃ ያገኘሁት እድል እንዴት አድርጌ በነፃ ነው እድሉን ያገኘሁት። እንዴት አድርጌ እሄዳለሁ? ሂጂ ደግሞ ምን ሰራለሁ? ላይ ከመጣሽ ስንት ጊዜ ሆነሽ? አሁን 1 ዓመት ነው። እኔ ከመጣሁት 1 ዓመት ነው። እና እህቴም እንድትመጣ ፓስፖርት እያስወጣሁላት ነው። በነፃ ስለመጣሁት ነፃ 25,000 ብር ነው የከፈልኩት። ላገናኘችኝ ልጅ 25,000 ብቻ ነው የከፈልኩት እንጂ በነፃ ነው። እንደ ስጦታ ቁጣሪው በነፃ ነው የመጣሽ። በቃ 25,000 ልጅቷ ጥሩ ስለሆነች በቃ እንደ ስጦታ ጥሩ ቤት ስላገናኘችሽ እንደ ስጦታ ቁጣሪውና ግን ጥሩ ቤት በጣም ጥሩ ምስኪኖች ናቸው። ደሃ ቤት ነው፣ ምስኪን ናቸው። በቃ ጥሩ ብለሻልና ግን ማለት ነው እናትሽ ምን በደለች? ይቅር ልትያት እኮ ይገባል። ምን አጠፋች እሷ? ለልጆቹ ታናናሾችሽን ስትደበድቢ ከየትም መተሽ አትደብድቢያቸው ስላለችሽ ያው እናት አይደለች? ልጆቿን ሲመቱባት አንቺም ልጇን ብትሆኚ እናት ግዴታ ነው ትቆጣለች። በዛ ላይ ይህ ልጄማ አሁን ይዛለች። ግን መቼም በሆን እናቴ መወዳት አትመስለኝም። በቃ ውስጤ ላይ ከውስጤ ወታለች። በቃ ልጄን አሁን ወስጄ ለእሷ ብሰጣትም አሁን እዚህ አዲስ አበባ የነበረችው እያስተመራት የነበረው ሰው ቤት የረዳችኝም እየረዳዋትም የነበረችው ልጅ 10ኛ ጨርሳለች። ከ4 ጀምራ ነው 7 ዓመት ተምራለች። 10ኛ ጨርሳ ከዚህ በኋላ አትማሪ፣ የአረብ ሀገር ብትመጪ ይሻላል። እኔ ከወጣሁ በኋላ 11ኛ ከምትማሪ ፓስፖርትሽን አውጪ፣ ሲወስሽን ተማሪና አሁን ሰው ፈልጋለሁ፣ ሰው አፈላልጌ ዱባይ አመጣሻለሁ፣ ካልቻልሽ ሌላ ሀገርም ቢሆን ትሞክሪያለሽ ብያት ዘንድሮ አትማርም። 10ኛዋን ጨርሳ እዛ አዋሳ አለች ያቺ እኔኛ መጣች ሴትዮዋ ሞታለች እና እሷ አውርሳት እንጀራ እናቴ ልጅ እህቴን የአባቴን ልጅ እና እሷ ጋር ተቀምጣ ሲወስዋን እየተማረች ነው። አሁን ሲወሷ ካለቀ ፓስፖርቷን አስወጥቼላታለሁ። ለእሷን ብዙ ፕሮሰስ አውጥቻለሁ። ግን እሷ ከመጣች በኋላ አንቂያ ትቀበላለሁ። እሷ ትከፍለልኛለች። ታናሽም ነች ደግሞ እና አሁን እናቴ ጋርች ባልሽ የት ነው ያለው? ባሌ 5,000 ብር ተከፍሎ 8,000 ብር ነው ደሞዙ። 5,000 ብር ቤት ኪራይ እየከፈለ አሁን ቀበሌ ቤት አለው። እሱ ፍርድ ቤት እየተጋተተ ራሱ ስም ላይ ለማዞር ብቻ ግን ስራ አለው እየሰራ ነው። አትልኪም ማለት ባልሽ አልኮም ብር ብርሽን ያዥ። ግን እናትሽን የእናትሽ ጥፋት ምንም አልገባኝም። ታናናሾችሽን ስደበደቢ እንዳትደበደቢ ስለተከላከለችሽ ብቻ ነው የምታያት? አዎ። እና ይቅርታ አድርግልኝ ሴትዮ የደወለችልኝ። ወይ ሄጄ ልምጣ? ሂጂ ሚዩት አድርጊና ሄደሽ ነይ።
የትም ዞርሽ መተሻደግቢ ስላለች ኧረ ይሄ የሚያስጠላ ነገር አይደለም። ስንት ጉድ አለ ማሬ። ግን በጣም ጠንካራ ናት። ያየችው መከራ ብዛት ካየችው መከራ አንጻር አሁን መዳም ቤትን እንደ ገነት አያችሁ፣ ገነት እንዳለው ነው ቆጥረዋለች። ካየችው መከራና ስቃይ፣ ረሃብ፣ እንግልት፣ መንከራተት አንጻር አሁን ያለችው መዳም ቤት እንደ ገነት እንደገባው ቁጠሩታለች። የኔ እናት ጋይስ ቅልጥፍና ያረካል። አትሰለችም ስታወራ ቅልጥር ወይ እንዴ! አሁንም ወያላ ልል ነበር። ወያላ እንዳትይብላኛ። ረዳት አልነበረች? ረዳት እኮ እንዲፈጣ በጣም በፍጥነት ማውራት አለበት እንጂ ክርፍፍ ያለ ሰው እኮ ረዳትነት አይቀጠርም። የታክሲ ረዳት ማለት ነው። እሺ ቆይ ለእናትሽ ይቅርታ አድርጊ እንላታለን ስትመለስ። ጋይስ ፍላወር ኦፍ ኢትዮጵያን አንዴ ሁላችሁም ፍላወር ኦፍ ኢትዮጵያን ፎሎ አድርጉ። ፍላወር ኦፍ ኢትዮጵያ አካውንቷ ተዘግቶባት ነው። አሁን ቪዲዮ አብርታ የምታሳየን ነገር አለ። አንዴ ቪዲዮ እንድታበራ 1000 እናስገባት እና ቪዲዮ ታብራ። 811 817 ሌትስ ጎ 825 ሂዱበት። ፍላወር ኦፍ ኢትዮጵያን ሁላችሁም ፍላወር ኦፍ ኢትዮጵያን ቪዲዮ እንድታበራ አንዴ 1000 እንሙላት። ፎሎ አርጓት። ግን የዋ ነገር ነው። በጣም ግልጽ አይ ላቭ ግልጽነቷን በጣም ቢቀርባት ይሻላታል ከምታንቅ ስትመጣ ንቂቅ እሱ ፓርት ላይ ራሴ ሳቄ መጥቶ ነበር። ተቆጣጥር ነው እህቴን ለሲኦሲ ለምናምን የላኩላትን ፕሮሰስ እያደረኩላት ነው። ላመጣት ነው። ስትመጣ አንቄ ይቀበላታለሁ ያለችው ገንዘቡን ያመጣሁበትን ማለት ነው። እሷ በነፃ ስለመጣች እንዴ እኔ በነፃ መጥቼ ታዲያ እሷ በነፃ ሳይሆን እኔ አሁን መንጃ ፈቃድ አውጥቻለሁ አዲስ አበባ እያለሁ ማለት ነው። አሁን ሀሳቤ ምንድን ነው? እቺ ሱዙኪ የምትባል መኪና አለች 600 500 ምናምን ማስታወቂያው ይላል። ራሴ እንደምንም ብዬ አንድ 600-700 ሺህ ብር ባጠራቅምና ቢይዝ ቀጥታ ሄጄ ባላይ ተቀጥሮ ይስራል ወይ እኔ ተቀጥሬ ሻይ ቡና መስራት እችላለሁ። ለአንዳችን በራሴ ስም ብገዛ ለአንዳችን ይሆናል። ይሄ ልጅ አሁን እኔ ትቼ ስመጣ 2 ዓመት ሆኖ አሁን 3 ዓመት ሆኖታል። ቀጣይ ግዴታ ትምህርት መግባት አለበት። እኔ ያለፍኩትን ልጅ ማለት ገብተሽ እንዳትቸገሪና መልሰሽ አረብ ሀገር እንዳትሄጂ ትንሽ ሸቂ ኖ በሸክልማ ደስ ይለኛል። ግን እኔ አንደኛ አሁን ይህን ባሌ በጣም ወደዋለሁ፣ በጣም አከብራለሁ። ደግሞ ከራሱ በላይ በጣም ከሚገባኝ በላይ ክብር ሰጥቶኛል። እና ጠንካራ በመሆኔ በሚወደ የሚፈልገን ለምንድነው በጥንካሬ ታኖረኛለች በሚለው በጥንካሬሽ ታኖረኛለች ብሎ ነው የሚፈልግሽ። ያ አንደኛ ያ ነው። ሁለተኛ ደግሞ ወንድ ልጅ አንድ ነገር ይፈልጋል ከሴት ልጅ እንደገባኝ እንዳየሁት ከሆነ ወይ ጥንካሬዋን ይፈልጋል፣ ወይ ውበቷን ይፈልጋል፣ ወይ ደግሞ ትምህርቷን ይፈልጋል። ወንድ ልጅ ይሄ ነው ፐርሰናሊ ከ190% ወንድ እንደዛ ነው። ወንድ ልጅ ወይ ጥንካሬዋን ጎበዝ መሆኗን ሰራተኛ መሆኗን ወይም ደግሞ የመንግስት ስራ እንዲታኖረው ስልሽ እሱ ተኝቶ ሳይሆን እሱ እየሰራ ከሱ ጋር እጅና ጓንት ሆኖ እኩል ሰርቶ እኩል ሚኖር ሰው